ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ የባህር በር ጉዳይን ማስመልክቶ ከኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። የተወደዳችሁ የፈታ ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ። ለእናንተ ይመጥናሉ መደመጥ ይገባቸዋል ያልናቸውን የሰዓቱን መረጃዎች እንደሚከተለው አሰናድተናል። በቅድሚያ አንኳር መረጃዎችን በማስተዋወቅ እንጀምር። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በፓርላማ ተገኝተዋል። ከህዝብ ተወካዮች ምክር ቤት አባላትም ጥያቄዎች ቀርበውላቸዋል። ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ያተኮሩ ጥያቄዎች ናቸው። ከባህር በርና በሀገሪቱ ካሉት ግጭቶች ጋር በተያያዘ ከቀረቡት ጥያቄዎች መካከል ናቸው። ዶክተር ደሳለኝ ጫኔና አንድ የምክር ቤቱ አባል ከህወሓት፣ ኦነግ፣ ሸኔ፣ ፋኖና ኤርትራ ጋር በተያያዘ ያነሷቸው ጠንከር ያሉ ጥያቄዎች አሉ። የጠቅላይ ሚኒስትር አብይ አህመድ ምላሽ በምሽት የምንመለስበት ሲሆን ጥያቄዎቹን ተንተርሰን መረጃዎችን ይዘናል። በሰሞነኛ አንድ አዲስ መነጋገሪያ በሆነው የወልቃይት ጉዳይ ተከታታይ መግለጫዎች እየተሰጡ ነው። አዲስ ይፋ በሆነ መግለጫ ወልቃይትን በተመለከተ ጥብቅ ማሳሰቢያ ተሰጥቷል። የነ ኮሎኔል ደመቀ ዘውዱ አስተዳደር ላይም የጦር ወንጀል ክስ ቀርቧል። መረጃውን እናደርሳለን። በአዲስ አበባ የሙዚቃ ስራቸውን ለማቅረብ ጉዞ አድርገው ሲመለሱ በፌስቡክ የማህበራዊ ትስስር ገጻቸው ላይ በቆይታቸው ድብደባ ተፈጸመብን በማለት ከፍተኛ ቁጥር ተከታይ ባለው የፌስቡክ ማህበራዊ ትስስር ገጻቸው ላይ ያስታወቁትን ሙዚቀኞች በተመለከተ አዲስ መረጃ ወጥቷል። ጥንቅራችንም አካቶታል። ለብዙ ኢትዮጵያውያን የስቃይ ምክንያት የሆነው ካምፕ በድሮን ተመታ። የማይናማር መንግስት ከሰሞኑ ለብዙ ኢትዮጵያውያንና የዓለም ሀገራት ዜጎች የስቃይ ምክንያት የነበሩትን በድንበር የሚገኙ በህገወጥ ማፊያ ቡድኖች የተደራጁ ካምፖችን መደብደቡ ታውቋል። የማሰቃያ ስፍራው አብቅቶለታል የተባለ ሲሆን ከካምፑ ነፃ የወጡ በርካታ ኢትዮጵያውያን ግን አሁን ወደ ሀገር ለመመለስ አለመቻላቸው ተነግሯል። መረጃውን ይዘናል። የምዕራቡ ዓለም ብልጫ በያዘበት የዓለማችን የንግድ ስርዓት አማራጭ ሆኖ የመጣው ብሪክስ ባለፉት 5 ዓመታት አባላቱን እያሰፋ ከዶላር ውጭ ያለው ግብይትም ዋሽንግተንን ባሰጋ ሁኔታ ከፍ እያለ መጥቷል። የምዕራባውያን የፋይናንስ ተቋማትን ከመገዳደር አልፎ የምስራቅ አገራት የፖለቲካ ህብረት ወደ መሆን እየተንደረደረ ያለው ብሪክስ ከሰሞኑ ላልቷል፣ በውስጡ ልዩነት ተፈጥሯል ተብሏል። ጉዳዩን የምንመለከት ይሆናል። ሰሞኑን በሱዳን ሰሜን ዳርፉር በተካሄደ ከባድ እልህ አስጨራሽ ውጊያ የሰሜን ዳርፉር ዋና ከተማ የሆነችው አልፋሽር በጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር እጅ ገብታለች። የአገሪቱን ጦር የሚመሩት ጀነራል አብዱልፈታህ አልቡርሃን ጦሩ ከከተማዋ እንደወጣና በአሁኑ ሰዓትም ከተማዋ በተቀናቃኛቸው ጦር እጅ እንደገባች ማረጋገጫ በመስጠት አምነዋል። ለዚህ ምክንያት ያሉትን አክለው ተናግረዋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በሶማሊያዋ ከፊል ራስ ገዝ ፑንትላንድ አዲስ የኢትዮጵያ ቆንስላ ተሹሟል። ፕሬዝዳንቱን በተገኙበት በጥብቅ ተመክረዋል። መረጃውን ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኤርትራ ፋኖ ሸኔና ህወሓት ጉዳይ ለጠቅላይ ሚኒስትር አብይ አህመድ በተገኙበት የህዝብ ተወካዮች ምክር ቤት ስብሰባ እየተካሄደ ነው። የምክር ቤቱ አባላት ለጠቅላይ ሚኒስትር አብይ አህመድ በርከት ያሉ ጥያቄዎችን አንስተዋል። በምክር ቤቱ አባላት ለጠቅላይ ሚኒስትሩ ከተነሱት ጥያቄዎች መካከልም የኑሮ ውድነትን በዘላቂነት ለመፍታትና ህገወጥ የንግድ እንቅስቃሴዎችን ለመግታት እየተደረገ ነው። 7ኛው ሀገር አቀፍ ምርጫ በተያዘለት ጊዜ ተአማኒና ዲሞክራሲያዊ ሆኖ እንዲካሄድ ከማድረግ አንጻር ምን እየተሰራ ነው? ከባለድርሻ አካላትስ ምን ይጠበቃል? የባህር በር ለማግኘት እየተደረገ ካለው የመንግስት ጥረት ጋር በተያያዘ ማብራሪያ ቢሰጥ። ቤንሻንጉል ጉሙዝ ክልል ኩርሙክ ላይ የተጀመረውን የወርቅ ፋብሪካ በቦታም በማዕድን አይነትም ከማስፋፋት አንጻር ምን የታሰበ ነገር አለ? የመንገድ መሰረተ ልማትን ከማስፋትና የህብረተሰቡን ጥያቄ ከመመለስ አንጻር እየተሰራ ያለና የታሰበ ነገር ካለ ቢብራራ የሚሉ ጥያቄዎችን ጨምሮ ሌሎችም በርከት ያሉ ጥያቄዎች ለጠቅላይ ሚኒስትር አብይ አህመድ ቀርበዋል። አንድ የምክር ቤት አባልም ህወሓትና የኤርትራ መንግስት አብረው ጦርነት ለመክፈት እያሰቡ ነው እየተባለ ነው። በዚህ በኩል በተለይ ትግራይን በተመለከተ መንግስት የያዘው አቋም ምን ይመስላል የሚል ጥያቄንም አቅርበዋል። የአማራ ብሔራዊ ንቅናቄ አብን ተወካይ ዶክተር ደሳለኝ ጫኔም ጠንከር ያሉ ጥያቄዎችን አንስተው ለጠቅላይ ሚኒስትር አብይ አህመድ ያቀረቡበት ሁኔታም ታይቷል። ዶክተር ደሳለኝ ጫኔ በዚሁ ጠንከር ባሉ አስተያየታዊ ጥያቄዎቻቸውም ሁላችንም ለምን ካለፈው ጥፋቶቻችን አንማርም? አሁን ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን?
ከፋኖ ኃይሎች ከትግራይና ከኦሮሞ ነጻነት ሰራዊት ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ የባህር በርንም አስመልክቶ ከኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ ህጋዊና ሰጥቶ መቀበል መርህ ባደረገ ብቻ እንዲፈታ ጠይቃለሁ ሲሉም ለጠቅላይ ሚኒስትር አብይ አህመድ ጥያቄያቸውን አቅርበዋል። የጠቅላይ ሚኒስትር አብይ አህመድ የምላሽ ማብራሪያዎችን አካተን በምሽቱ ጥንቅራችን እንመለስበታለን። ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። በቀጣይ ርዕሳችን እነ ኮሎኔል ደመቀ ላይ ቀረበው ከባድ ክስ። በሰሞነኛ አንድ አዲስ መነጋገሪያ በሆነው የወልቃይት ጉዳይ ተከታታይ መግለጫዎች እየተሰጡ ነው። አዲስ ይፋ በሆነ መግለጫ ወልቃይትን በተመለከተ ጥብቅ ማሳሰቢያ ተሰጥቷል። የነ ኮሎኔል ደመቀ ዘውዱ አስተዳደር ላይም የጦር ወንጀል ክስ ቀርቧል። በትላንትናው ዕለት ይፋዊ መግለጫ የወጣው ሳልሳይ ወያነ ፓርቲ ፌዴራል መንግስቱ በምዕራብ ትግራይ በጦርነቱ ወቅት የተቋቋሙ ህገወጥ የአስተዳደር መዋቅሮችን እስካሁን ማፍረስ አልቻለም ያለው ሳልሳይ የአስተዳደር መዋቅሮቹን የሚመሩት ግለሰቦች በጦር ወንጀሎችና በሰብአዊነት ላይ በሚፈጸሙ ወንጀሎች የሚጠረጠሩ ናቸው በማለት ወንጅሏል። ሳልሳይ ወያነ ፓርቲ ፌዴራል መንግስቱ በትግራይ ግጭቶች እንዲባባሱ የሚያደርጉ ድርጊቶችን ከመፈጸም ይልቅ በትግራይ ሰላም እንዲሰፍን የሚያስችሉ ተጨባጭ እርምጃዎችን ይውሰድ በማለት አሳስቧል። በተመሳሳይ ህወሓት አስቀድሞ ባወጣው መግለጫ እንዲሁ ጥብቅ ማሳሰቢያ ሰጥቷል። የወልቃይትን ጉዳይ ፖለቲካ ቁማር ሲል የገለጸው ህወሓት የወልቃይት ህዝብ ከተፈናቀሉበት አካባቢያቸው ለ5 ዓመታት ለሞትና ለስቃይ በተዳረጉበት ወቅት መግለጫ መስጠቱን ገልጿል። ህወሓት ለዚህም ወራሪ ሲል የገለጸውን ኃይል የወቀሰ ሲሆን በትግራይ ህዝብ ስቃይና ሞት እየተደረገ ነው ያለውን ፖለቲካዊ ቁማር ተቀባይነት የለውም ሲል አሳስቧል። በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በምርጫ ቦርድ የተሰረዘው ህወሓት በዛሬው መግለጫው የትግራይ ህዝብ የኢትዮጵያ መንግስት የፕሪቶሪያ ስምምነቱን ተግባራዊ እንዲያደርግና ወራሪውን ኃይል አስወጥቶ ወደ ግዛቱ በሰላም እንዲመልሰው በትዕግስት በየማለዳው እየጠየቀ ነው ብሏል። ይሁን እንጂ የኢትዮጵያ መንግስት የፕሪቶሪያ ስምምነት ከተፈረመ 3ኛ ዓመት ሊሞላው ባለበት በዚህ ወቅት በህዝባችን ሞትና ስቃይ ላይ ፖለቲካ ሴራ እየሰራ ነው ሲል ወቅሷል። ወልቃይትን በተመለከተ ተከታታይ መግለጫዎች ይፋ የሆኑት የቀድሞ የትግራይ ክልል ጊዜያዊ አስተዳደር እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በወልቃይት ከአማራ ክልል አመራሮች ጋር መምከራቸው ከተገለጸ በኋላ ነው። አቶ ጌታቸው ረዳ እሁድ ዕለት በወልቃይት የመከሩበት ዋነኛ አጀንዳ የተፈናቃዮች መመለስ ጉዳይ መሆኑ ተዘግቧል። ከዚህ ስብሰባ አስቀድሞ በወልቃይት በተካሄደ ህዝባዊ ውይይት ላይ ኮሎኔል ደመቀ ዘውዱ ጠላታችን የትግራይ ህዝብ አይደለም ሲሉ ተናግረዋል። ኮሎኔል ደመቀ ዘውዱ ጠባችን ከህወሓት ቡድን ጋር እንጂ ከትግራይ ህዝብ ጋር አይደለም ብለዋል። ሰላማዊ የትግራይ ተወላጆች ወደ ቦታቸው ይመለሳሉ ሲሉ ኮሎኔል ደመቀ መናገራቸው አይዘነጋም። ሳልሳይ ወያነ አዲስ ባወጣው መግለጫ አሁን ላይ ወልቃይትን እያስተዳደሩ ያሉት አመራሮች በጦር ወንጀሎች ሳልሳይ ፌዴራል መንግስቱ ወደፊት ግጭቶች ሊፈጥሩ ከሚችሉ ድርጊቶች ይቆጠብ፣ ተፈናቃዮች ወደ ቀያቸው እንዳይመለሱ እንቅፋቶች መፍጠሩን ያቁም በማለትም በዚሁ መግለጫው አሳስቧል። በተመሳሳይ ህወሓት ይፋ ባደረገው መግለጫ የኢትዮጵያ መንግስት የወገኖቻችንን ቤት ሰብረው የገቡ ወራሪዎችንና ሰፋሪዎችን ከትግራይ መሬት በማስወጣት የተፈናቀሉትን የመመለሱን ጉዳይ በስምምነቱ መሰረት ተግባራዊ ለማድረግ ግዳጁን ሊወጣ ይገባል ብለዋል። ዓለም አቀፉ ማህበረሰብ፣ አደራዳሪ ሀገራትና ዓለም አቀፍ የሰብአዊ መብት ድርጅቶች ከ3 ዓመታት በፊት የተፈረመውን የፕሪቶሪያ ስምምነት አፈጻጸም በመከታተል እየደረሰ ያለውን ግፍ እንዲያስቆሙ ሲል ህወሓት በዚሁ መግለጫው ጥሪውን አስተላልፏል። በቀጣይ መረጃችን በአዲስ አበባ ተደበደብን ያሉት የደቡብ አፍሪካ ሙዚቀኞች አዲስ መረጃ። በአዲስ አበባ የሙዚቃ ስራቸውን ለማቅረብ ጉዞ አድርገው ሲመለሱ በፌስቡክ የማህበራዊ ትስስር ገጻቸው ላይ በቆይታቸው ድብደባ ተፈጸመብን በማለት ከፍተኛ ቁጥር ተከታይ ባለው የፌስቡክ ማህበራዊ ትስስር ገጻቸው ላይ ያስታወቁትን ሙዚቀኞች በተመለከተ መረጃው ሐሰት ነው ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ትላንት ምሽቱን የአዲስ አበባ ፖሊስ ጠቅላይ መምሪያ ከዚሁ ጋር በተያያዘ በተለያዩ ማህበራዊ ትስስር ገጾቹ ላይ በለቀቀው መረጃው የሙዚቃ ስራዎቻቸውን ለማቅረብ ወደ አዲስ አበባ የመጡት ፓማራ ኤጃዝ የተባሉትና የደቡብ አፍሪካ ዜግነት ያላቸው 2 ግለሰቦች አዲስ አበባ ውስጥ አፈናና ድብደባ ተፈጽሞብናል ብለው በፌስቡክ ገጻቸው ያሰራጩት መረጃ ሐሰተኛ መሆኑን አረጋግጠናል። እነዚሁ ማፓራ ኤጃዝ የተባሉት ሙዚቀኞች ወደ አዲስ አበባ የመጡት የሙዚቃ ስራቸውን ለማቅረብ እንደሆነ ባሰባሰብኩት መረጃ ተረድቻለሁ ብለዋል። በዚሁም ባጣራሁት መረጃ መሰረትም ሙዚቀኞቹ ስራቸውን ጨርሰው በሰላም ወደ ሀገራቸው እንደተመለሱ ማረጋግጫለሁ ሲልም ፖሊስ በዚሁ የምሽቱ መረጃው አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ በዚሁ በትላንቱ ማብራሪያውም ተፈጽሞብናል ስላሉት ወንጀል ለፖሊስ መረጃ ደርሶ እንደሆነ ለማረጋገጥ በክፍለ ከተማ ፖሊስ መምሪያና በፖሊስ ጣቢያዎች ጭምር በመጠየቅ መረጃዎችን አሰባስቤያለሁ ሲልም አክሏል። በዚህም ጥያቄ የቀረበላቸው ፖሊስ ጣቢያዎች ምንም አይነት የቀረበ አቤቱታ እንዳልደረሳቸውና ከዚህም ባሻገር በፖሊስ ምርመራ የተሰባሰበ የተንቀሳቃሽ ምስል፣ የፎቶና የድምጽ ማስረጃዎች እንዲሁም
ካዘጋጁ ቅርንፉድ ኢንተርቴይንመንት ጭምር መረጃዎችን አሰባስቤያለሁ ያለ ሲሆን በመጨረሻም በደረስኩበት የመረጃ ድምዳሜም ሐሰት መሆኑን ደርሼበታለሁ ሲልም ፖሊስ አስታውቋል። ግለሰቦቹ ይህን የሐሰት መረጃ የለቀቁት ብዙ ተከታዮችን ለማግኘት ሆን ብለው መሆኑን ተረጋግጧል ሲልም ፖሊስ አክሏል። አክሎም ግለሰቦቹ አፈናና ድብደባ ተፈጽሞብናል ያሉት አርብ ጥቅምት 14 ቀን 2018 ዓ.ም ቢሆንም በማግስቱ ጥቅምት 15 በተጋበዙበት መድረክ ላይ ተገኝተው የሙዚቃ ስራቸውን ፍጹም ሰላማዊ በሆነ መንገድ አቅርበው ማጠናቀቃቸውና በሰላም ወደ መጡበት ሀገር መመለሳቸውን ከኢሚግሬሽንና ዜግነት አገልግሎት እንዲሁም ከአዘጋጆቹ የተረጋገጠ ሲሆን የተሰራጨው መረጃ ሐሰተኛ መሆኑን ፖሊስ አረጋግጧል ሲልም አስታውቋል። የከተማዋንና የሀገሪቱን መልካም ገጽታ ለማጉደፍ የተደረገ ሴራ ነው ብሎታል። ሙዚቀኞቹ በሰላም ሀገራቸው መግባታቸውን በመግለጽ የአዲስ አበባና ደቡብ አፍሪካ ተባባሪያቸውን አመስግነው ሌላ አዲስ የፌስቡክ ልጥፍን ያጋሩበት ሁኔታም ታይቷል። በቀጣይ መረጃችን ጀነራሉ ከባዱን ሽንፈት አመኑ። በሱዳን የውስጥ አስተዳደራዊ ግዛት አከላለል ውስጥ ዳርፉር በሱዳን ትልቁ ንዑስ ግዛት ሲሆን ከዚህም ውስጥ ሰሜን ዳርፉር አንዱ ነው። አሁን በጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ጦር ቁጥጥር ስር የዋለችው ኤልፋሸር ከተማ የሰሜን ዳርፉር ዋና ከተማ ስትሆን ያላት ወታደራዊና ፖለቲካዊ ስትራቴጂካዊ ጠቀሜታ እጅግ ከፍ ያለ ነው። ይህች ከተማ በጀነራል አብዱልፈታህ አልቡርሃን በሚመራው የሱዳን ብሔራዊ ጦር ቁጥጥር ስር የነበረች ሲሆን የዳጋሎ ፈጥኖ ደራሽ ጦር የከተማዋን መውጫና መግቢያ የሆኑትን ቁልፍ ቦታዎች በመዝጋት በጦሩ ላይ ከበባን አድርጎ ከባድ ውጊያ ሲያደርግ ቆይቷል። በዚሁ በድሮኖች ሳይቀር እየታገዘ በተካሄደው የፈጥኖ ደራሹ ጦር ማጥቃት የሱዳን ብሔራዊ ጦር ከባድ ዋጋን ከፍሏል። ለበርካታ ጊዜያት በከበባ ውስጥ የቆየውን ጦር በተጨማሪ ጦር ለማገዝ የተደረገውን ጥረት ስኬትን ሳያገኝ በመቅረቱ በመጨረሻም ከሰሞኑ ሌት ተቀን በተካሄደው ለአስጨራሹ የጀነራል አልቡርሃን ጦር ከባድ ምት ደርሶበት ከተማዋን ማስረከብ ግድ ብሎታል። ጦሩ ከባድ ወታደራዊ ምትን አስተናግዶ ኤልፋሸርን ማስረከብ ግድ ያለው መሆኑን በተመለከተ በጀነራል አልቡርሃን በኩል ምንም የተባለበት ሁኔታ አልነበረም። የዳጋሎ ጦር ከተማውን በቁጥጥር ስር መዋሉንና የሱዳን ጦርም ከባድ ምት እንደደረሰበት ሲገለጽ ቆይቷል። በመጨረሻ ከተማዋ በዳጋሎ ፈጥኖ ደራሽ ጦር መግባቷን በተመለከተ በተለያዩ ዘገባዎች እየተደጋገመ በመዘገባቸው ጀነራል አብዱልፈታህ አልቡርሃን የተፈጠረውን ሁኔታ በተመለከተ አምነው ከመቀበል ባለፈም በይፋ መናገር ግድ ያላቸው ነው ታይቷል። እናም ጀነራል አብዱልፈታህ አልቡርሃን አዎ በእርግጥም ከተማዋ ከእጃችን ወጥታለች፣ ይህ የሆነው አስለቀቀውን ሳይሆን ራሳችን በመልቀቃችን ነው። ለዚህ ደግሞ ምክንያቱ በከተማዋ በከፍተኛ ደረጃ እየጨመረ ከመጣው የሲቪሊያን እልቂት ጋር በተያያዘ የቀጠለውን ጉዳት ለማስቀረት በማሰብ ነው ሲሉ ማስታወቃቸውን የአልጀዚራ ዘገባ አመልክቷል። በኤልፋሸር ያለው ትልቁ የሀገሪቱ ወታደራዊ ቤዝ በአሁኑ ሰዓት በጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር እጅ ውስጥ ገብቷል። ሱዳን በአሁኑ ሰዓት በሁለቱ ተፋላሚ ጀነራሎች ለሁለት ተከፍላ ሁለት መንግስት ያቆመች ሲሆን ሁለቱም ጀነራሎች ዋና ከተማዋን ካርቱምን ለቀው በየፊናቸው በፖርት ሱዳን እንደዚሁም ኒያላ በተባለች ሌላ ከተማ የመንግስታቸው መቀመጫ ማድረጋቸውን አስታውቀዋል። ወደ ቀጣይ መረጃ አለፍን። ለብዙ ኢትዮጵያውያን የስቃይ ምክንያት የሆነው ካምፕ በድሮን ተመታ። የማይናማር መንግስት ከሰሞኑ ለብዙ ኢትዮጵያውያንና የዓለም ሀገራት ዜጎች የስቃይ ምክንያት የነበሩትን በድንበር የሚገኙ በህገ ወጥ ማፊያ ቡድኖች የተደራጁ ካምፖችን መደብደቡ ታውቋል። በኢንተርኔት የማጭበርበር ወንጀሎች የሚሰሩት ለስራ ወደ እስያ የሄዱ ዜጎች ታግተው እየተደበደቡና ስቃይ እየተቀበሉ በባርነት የሚሰሩበት ካምፕ ላይ ከፍተኛ ዘመቻ ተደርጓል። በዚህም የማይናማር መንግስት ከ2000 በላይ ወንጀለኞችን ማሰሩን ይፋ አድርጓል። ኬኬ ካምፕ በሚል በሚታወቀው ስፍራ በእገታ የነበሩ ዜጎች ኢትዮጵያውያን ከወጡ በኋላ የሚያንማር መንግስት የድሮን ጥቃት መፈጸሙ ተሰምቷል። የኢትዮጵያውያኑ ቤተሰቦችና ጉዳዩን የተከታተሉ ሲሆን የተጎዳ ዜጋ አለመኖሩን ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር 121 ኢትዮጵያውያንም በአስከፊው የማይናማር ኬኬ ካምፕ በአስከፊ ሁኔታ ታግተው ሲሰሩ እንደነበር እነዚህ ወደ ሀገራቸው መመለሳቸውን መናገሩ ይታወሳል። ሌሎች ሪፖርቶች ደግሞ 151 ኢትዮጵያውያን በማይናማር የድንበር ካምፕ ውስጥ ታግተው እንደነበሩ ይገልጻሉ። የማይናማር መንግስት የካቲት ወር በ2025 ባወጣው ሪፖርት ለመጨረሻ ጊዜ አንድ ኢትዮጵያዊን ጨምሮ 61 የውጭ ሀገር ዜጎች ከካምፕ ማስለቀቁን ገልጾ ነበር። በኢትዮጵያ ያሉ የታጋች ቤተሰቦች ግን በካምፕ የነበረው የኢትዮጵያውያን ቁጥር ከ1000 እንደሚበልጥ ይናገራሉ። በቻይና አንድ የወንጀል ቤተሰብ የተመሰረተ መሆኑ የሚነገርለት ይህ ካምፕ ለቻይናና ለህንድ እንዲሁም ለአፍሪካ ሀገራት ዜጎች ሲኦል ሆኖ የቆየ ነው። የማይናማር ጦር ካምፑ ላይ ዘመቻ የከፈተው ባሳለፍነው ሳምንት ሰኞ ዕለት ሲሆን በካምፑ መብራት ቢጠፋ እንኳን ኢንተርኔት እንዳይቋረጥ የሚያደርጉ የስታርሊንክ የሳተላይት ተርሚናሎችን መያዙን ገልጿል። በካምፑ ሰዎች የሚታገቱበትና የሳይበር ማጭበርበር ስራዎች የሚከወኑበት ስፍራ በድሮን መደብደቡ ተገልጿል። የድሮን ጥቃት በተሰነዘረበት አንዳንዶቹ የኢትዮጵያውያኑ ቤተሰቦች ኢትዮጵያውያኑ ላይ ጉዳት ደርሶ እንዳይሆን ስጋት ያደረባቸው ሲሆን ሌሎቹ ደግሞ ኢትዮጵያውያኑ ጥቃት ከደረሰበት ካምፕ ወጥተው ወደ ሌላ ቦታ ከተዘዋወሩ በኋላ ነው ጥቃት የደረሰው ማለታቸውን የቲክቫ ዘገባ አመልክቷል። የድሮን ጥቃት ደረሰበት ከተባለበት ኬኬ ካምፕ የቆየና ያሳለፍነው ረቡዕ ከዛ የወጣ ኢትዮጵያዊ በበኩሉ በኬኬ ካምፕና በሌሎች አካባቢዎች ሰሞኑን የከባድ መሳሪያ ተኩስ እንደነበር ማረጋገጡን የዜና ምንጩ አክሏል።
በድሮን የተመታው አካባቢ ካይን ስቴት እንደሚባል በዚሁ አካባቢ በአማጺዎች የሚተዳደረው ኬኬ ፓርክ ከሳምንት በፊት የሚያንማር መንግስት አካባቢውን ከአማጺዎች ለማስለቀቅ ወደ ካይን ዘልቆ በመግባቱ አማጺዎች ኬኬ ላይ ሲሰሩ የነበሩ ኢትዮጵያውያንና ሌሎች ዜጎች ከቦታው እንዲወጡ እንዳደረጉ አብዛኛው ኢትዮጵያ ወደ ማይዋዲን አቅራቢያ ከተሞች እንደገቡ መረጃው አመልክቷል። እስካሁን ወደ 1000 የሚጠጉ ኢትዮጵያውያን ከካምፑ እንደወጡ ቢነገርም በሚያንማር ባጋቾች እጅ ወድቀው ከነበሩ በርካታ ኢትዮጵያውያን መካከል አሁንም በርካታ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው ባለማግኘታቸው የድረሱልን ተማጽኖ እያሰሙ ስለመሆኑ ተዘግቧል። ወደ ቀጣይ መረጃ አለፍን። ብሪክስ እየላላ ስለመሆኑ ተነገረ። በመስራቾች መሃል በውስጥ ልዩነት ተፈጥሯል ተባለ። በአሜሪካ ጫና ያፈገፈጉ ሀገራት አሉ። የምዕራቡ ዓለም ብልጫ በያዘበት የዓለማችን የንግድ ስርዓት አማራጩን የመጣው ብሪክስ ባለፉት 5 ዓመታት አባላቱን እያሰፋ ከዶላር ውጭ ያለው የአባል ሀገራት የእርስ በርስ ግብይትም ዋሽንግተንን ባሰጋ ሁኔታ ከፍ እያለ መጥቷል። የምዕራባውያን የፋይናንስ ተቋማትን ከመገዳደር አልፎ የምስራቅ ሀገራት የፖለቲካ ህብረት ወደ መሆን እየተንደረደረ ያለው ብሪክስ ከሰሞኑ ችግሮች አጋጥሞታል እየተባለ ነው። ኢትዮጵያ ቋሚ አባል የሆነችበት የቡድን በውስጡ እየላላ ነው የሚሉ ዘገባዎች ወጥተዋል። የቡድኑ ቋሚ አባላት ቡድኑን ጥለው ስለመውጣታቸው ምንም አይነት ጠቋሚ መረጃ ባይኖርም ለአባልነት ጥያቄ ያቀረቡ ግን ሐሳባቸውን እየቀየሩ ጥያቄያቸውን እየሰረዙ ስለመሆኑ ተዘግቧል። ከነዚህ አንዱ አርጀንቲና ስትሆን እንደ አውሮፓ አቆጣጠር ቡድኑን ለመቀላቀል በ2023 ያስገባችው ማመልከቻ ቀዳለች። አርጀንቲና ብሪክስ በይፋ እንድትቀላቀለው ጥሪ ካቀረበላቸው ሀገራት ተርታም ናት። በቅርቡ ደግሞ ብራዚል አባል ለመሆን ብዙ ርቀት ተጉዛ ጫፍ የደረሰችውን ቬንዙዌላን ቡድኑን እንዳትቀላቀል አግዳታለች። ብሪክስ የውስጥ ችግር ውስጥ ገብቷል። ቡድኑ እየላላ ነው ያስባለው ክስተት ግን መስራች አባላቱ በቡድኑ ስብሰባ ላይ መሪዎቻቸውን አለመላካቸው ነው። የመስራቾቹ ቻይናና ሩሲያ በቅርቡ በተካሄደው የቡድኑ አጠቃላይ ዓመታዊ ስብሰባ ላይ ሳይገኙ ቀርተዋል። ሀገራቱ ያለመመቸት ጉዳይ ነው ቢሉም ተንታኞች ግን ዲፕሎማሲያዊ እርምጃ ነው ሲሉ በቡድኑ ውስጥ ንፋስ እንደገባ መላካች አድርገው ወስደውታል። ሆኖም እስካሁን በይፋ የብሪክስ አባል የሆነ ሀገር ከቡድኑ የወጣና ለመውጣትም ያመለከተ የለም። የብሪክስ ችግር ከአሜሪካ ማስፈራሪያ ጋር የተገናኘ ስለመሆኑ ግን ተንታኞች ይናገራሉ። እንደ አልጄሪያ ያሉ ሀገራት የብሪክስ አባል በመሆን ከትራምፕ አስተዳደር ይመጣል ያሉትን የታሪፍ አደጋ ተከትሎ ቡድኑን ላለመቀላቀል መወሰናቸው ተነግሯል። ትራምፕ ዶላርን ለማንኮታኮት የመጣ ነው ባሉት ብሪክስ እና አባላቱ ላይ የ100% ታሪፍ እንደሚጥሉ ዝተው ነበር። የአሜሪካ ፖሊሲ አውጪዎች ብሪክስ ለአሜሪካ አደጋ አለመሆኑን ቢናገሩም የነጩ ቤተ መንግስት ብሪክስን የጸረ አሜሪካ ፖሊሲ አራማጅ ሲል ፈርጆታል። ባለፉት ዓመታት ብሪክስ የራሱን ገንዘብ እንደሚያወጣ የገንዘቡ ሞዴል ጭምር ፑቲንና ጂፒንግ በተገኙበት ዓመታዊ ስብሰባ ላይ ይፋ ማድረጉ የሚታወስ ነው። ብሪክስ አሁን ላይ 65 በመቶ የሚሆነውን ግብይትና የንግድ ልውውጥ ከዶላር ውጭ ማድረግ የቻለ ሲሆን አባል ሀገራቱ በራሳቸው ገንዘብ በቀጥታ መገበያየት ችለዋል። በዚህም እንደ አውሮፓ አቆጣጠር በ2024 $64.5 ቢሊዮን የሚገመት ግብይት በሀገራት ገንዘብ መከወን መቻሉ ይነገራል። ብሪክስ እየላላ ነው የሚለውን ዘገባ ተከትሎ የሩሲያ ውጭ ጉዳይ ሚኒስቴር ማንም ሀገር ከብሪክስ እየወጣ አይደለም ሲል ዘገባውን አጣጥሏል። የብሎኩ ቃል አቀባይ የሆኑት ማሪያ ዛካሮቫ ታስ ለተሰኘ ሩሲያ ሚዲያ በሰጡት ቃል ብሪክስን በተመለከተ ምንም የተቀየረ ነገር የለም ብለዋል። በመጨረሻ ርዕሳችን በፑንትላንድ አዲሱ የኢትዮጵያ ሹምና ምክክሩ። በሶማሊያዋ ከፊል ራስ ገዝ ፑንትላንድ አዲስ የኢትዮጵያ ቆንስላ ተሹሟል። ባለፈው የፈረንጆች ዓመት ኢትዮጵያ ከሶማሊላንድ ጋር ያደረገችውን የመግባቢያ ስምምነት ተከትሎ ኩርፊያ ውስጥ የነበረችው ሞቃዲሾ በሶማሊላንድና ፑንትላንድ ግዛቶች ያሉ የኢትዮጵያ አምባሳደሮች ለቀው እንዲወጡ ቆንስላና ጽሕፈት ቤቶችም እንዲዘጉ ተግባራዊ ያልሆነ ትዕዛዝ መስጠቷ ይታወሳል። የፑንትላንድ ፕሬዝዳንት ሰይድ አብዱላሂ ዴኒ በቅርቡ የተሾሙትን አዲሱን የኢትዮጵያ ቆንስላ ሜጀር ጀነራል ታደሰ ላምባቦ ዲምቦሬን በጽሕፈት ቤታቸው ተቀብለው ማነጋገራቸውን የፑንትላንድ ፕሬዝዳንታዊ ቤተ መንግስት አስታውቋል። ፑንትላንድ በሶማሊያ ከሚገኙ የፌዴራል አባል ክልሎች አንዷ ብትሆንም ራሷን በከፊል በራስ ገዝ አስተዳደር የምትመራና ከማዕከላዊ ሞቃዲሾ መንግስት ጋር በተደጋጋሚ ውጥረት ውስጥ የምትገባ ክልል ናት። ይህ የልዑካን ቡድን አቀባበል የተደረገው የሶማሊያ ፌዴራል መንግስት ባለፈው ዓመት በጋሮ የሚገኘውን የኢትዮጵያ ቆንስላ ጽሕፈት ቤት እንዲዘጋ ያስተላለፈውን ትዕዛዝ የፑንትላንድ አስተዳደር ውድቅ ካደረገ በኋላ መሆኑ የጉዳዩን ክብደት ይጨምራል። በወቅቱ የፑንትላንድ መንግስት የፌዴራሉ መንግስት ትዕዛዝ ህገ መንግስቱን የጣሰ ነው በማለት እንደማይቀበለው አስታውቆ ነበር። በተጨማሪም ፑንትላንድ ከቱርክ ወደ ሶማሊያ ሲጓጓዝ የነበረን የጦር መሳሪያ የጫነ መርከብ በመጥለፏ በሁለት ወገኖች መካከል የነበረው ጥረት ተባብሶ እንደነበር ይታወሳል። የፕሬዝዳንት ዴኒ አዲሱን ቆንስላ መቀበላቸው ፑንትላንድ ከማዕከላዊ መንግስት ውጪ ከጎረቤት ሀገራት ጋር ያላትን ቀጥተኛ ዲፕሎማሲያዊ ግንኙነት ለማጠናከር ያላትን ፍላጎት በድጋሚ ያሳየ መሆኑን ጋሮ ኦንላይን አስነብቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።